አዋ አገባ ከመቤት የተቀየረችው የመዳም ቅመም የህይወት ታሪክ ይዤላችሁ መጥቻለሁ። ሰላም ሰላም ውድ ቤተሰቦቻችን ሁላችሁም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሁልጊዜም ከምናስበው የስደት ሰቆቃና ግፍ የተለየ የፍቅር የሰብአዊነት አሸናፊ የሚያሳይ ልብ በደስታ የሚሞላ የእውነት ታሪክ ይዤላችሁ መጥቻለሁ። ሁላችሁም ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን እላችኋለሁ። ውድ ቤተሰቦቻችን የታሪኩ ባለቤት አስቴር ኢትዮጵያዊቷ የቤት ሰራተኛ፣ መሐመድ በሳውዲ አረቢያ የሚኖር ባለሀብት። አስቴር ከኢትዮጵያ ገጠር ተነስታ የተሻለ ህይወት ፍለጋ ወደ ሳውዲ አረቢያ ያቀናች ገና በወጣትነቷ ነበር። በሪያድ ከተማ ውስጥ በሚገኝ አንድ ሰፊና ዘመናዊ ቪላ ቤት ውስጥ ሰራተኝነት ተቀጠረች። የቤቱ ባለቤት መሐመድ የተባለው ባለሀብትም ደግሞ ብቻውን የሚኖርና በስራ የተጠመደ ሰው ነበር። መጀመሪያ አካባቢ ነገሮች ለአስቴር ከባድ ነበሩ። የቤተሰቦቿ ናፍቆት፣ የቋንቋ ችግርና የባህል ልዩነት ፈተና ሆኖባታል። ሆኖም ግን አስቴር በትዕግስትና በታማኝነት ስራዋን መወጣት ጀመረች። አስቴር በቤት ውስጥ ስታገለግል ለመሐመድ የምታሳየው እንክብካቤና አክብሮት የተለየ ነበር። መሐመድ ከስራ ሲመለስ የሚጠብቀው ሞቅ ያለ ምግብ፣ ንጹህ ቤትና አስቴር ቅንነት ቀስ በቀስ ትኩረቱን መሳብ ጀመረ። አስቴር መሐመድ ሲታመም የምታሳየው ስጋትና እንክብካቤ እንዲሁም የደረሰበትን የብቸኝነት ስሜት ለማጋራት የምታደርገው ጥረት በመሐመድ ልብ ውስጥ የፍቅር ዘር ዘራ። መሐመድ እንደ ማንኛውም ማሰሪ ሳይሆን ለአስቴር እንደ ሰው ክብርና ዋጋ ይሰጣት ጀመር። ትንሽ ስጦታዎች ይሰጣታል። ከቤተሰቦቿ ጋር እንድትገናኝ ያበረታታታል። ጊዜያቶች አለፉ። እንደዚህ እያሉ ቀስ በቀስ አስቴር እና መሐመድ በመካከላቸው ስላለው ጥልቅ የፍቅር ስሜት መነጋገር ጀመሩ። መሐመድ አስቴርን ለማግባት ወሰነ። ይህ ውሳኔ በሳውዲ አረቢያ ማህበረሰብ ውስጥ የተለመደ ባለመሆኑ መሐመድ ከቤተሰቦቹ ከጓደኞቹ ከፍተኛ ተቃውሞ ገጠመው። ሆኖም ግን መሐመድ በአስቴር ፍቅርና ታማኝነት ላይ ጽኑ እምነት ነበረው። በመጨረሻም ሁለቱም ፈተናቸው አልፈው አስቴር እና መሐመድ በሪያድ ከተማ በድምቀት ተጋቡ። አስቴር ከአገልጋይነት ወደ ቤት እመቤትነት ተሸጋገረች። መሐመድ ለአስቴር የንጉስ ሴት ልጅ የሚገባውን ክብርና የቅንጦት ሕይወት ሰጣት። ይህ የአስቴርና የመሐመድ ታሪክ ዛሬ በየቤቱ ለሚሰቃዩ እህቶቻችንና ለአሰሪዎች ትልቅ ትምህርት ይሰጣል። የፍቅር ኃይል፣ ፍቅር፣ ታማኝነት፣ ቅንነት፣ ሁሉም ልዩነትና ፈተናዎች የማሸነፍ ኃይል አላቸው። ሰብአዊ እርስ በርስ ያለ አክብሮትና የሰብአዊነት ስሜት የተሻለ ህይወት ለመፍጠር መሰረት ነው። ተስፋ በማንኛውም አስቸጋሪ ሁኔታ ውስጥ ተስፋ ባለመቁረጥ በትዕግስትና በታማኝነት መስራት ወደ ተሻለ ህይወት ይመራል። እውነት ለመናገር ማለት ነው። ይሄ ታሪክ ብዙ ጊዜ እኔ በተለይ በዚህ በቻናል ላይ ይዞ የሚመጣው የህይወት ታሪክ ብዙዎች ከመዳሞቻቸው ጋር ተጣልተው አሰሪያቸው ሲደፋቸው ወይም መዳማቸው ዘይት ስትደፋባቸው በቅናት ተነሳስታ ምናምን ከቤት ሲባረሩ ልጆቹ ሲደፏቸው ብዙ አይነት ታሪኮች አሰምቻችኋለሁ። ብዙ አይነት ታሪኮችም አውቃለሁ። ነገር ግን ይህ ታሪክ ደግሞ ለየት የሚያደርገው ነገር ቢኖር አንደኛ የልጅቱ ትህትና፣ አክብሮቷ፣ የስራ ታዛዥነቷ፣ እሷ ያሳየችው ክብር የእሱን ልብ ወደ ፍቅር አሸንፎታል ማለት ነው እንጂ ማንኛውም ሰራተኛ እኮ ትሰራለች።
ማንኛውም ቤት አንድ ወንድ ልጅ ብቸኛ ሊኖር ይችላል። ነገር ግን ያ ነገር የሁሉንም ልብ አይገዛም። አስቴር ጋር ግን ያየነው ነገር ቢኖር ትትናዋ፣ ለስራ ያላት አክብሮት፣ ለሱ ያላት አክብሮት በጣም የተለየ ነበረ። ያው በዚህ አጋጣሚ መሐመድ አስቴርን ለቤት እመቤትነት ወይም ለትዳር አይቷታል ማለት ነው። ውድ ቤተሰቦቻችን ሁላችሁም ብትሆኑ ተስፋ አትቁረጡ። ምንም አይነት ፈተና ሊገጥማችሁ ይችላል። ነገር ግን በተስፋ ሁሉንም ማሳለፍ አለባችሁ። ዛሬ ሌላ ቀን ነው፣ ነገ ደግሞ ሌላ ቀን ይመጣል እያል በተስፋ መኖር አለብን እላችኋለሁ። ውድ ቤተሰቦች እንግዲህ በተስፋ መኖር አለብን ስል ደግሞ እንደዚህ አንዳንድ አጋጣሚዎችን ተጠቀሙ እያልኩ አይደለም። በነገራችን ላይ እኔ በእርግጥ እሷ ደስ ብሏት በደስታ ልታረገው ትችላለች። ነገር ግን ደግሞ ከባህል የወጣ ነገር ሲሆን በቃ ደስ አይልም። ሁሉም ነገር ከቤተሰብ ጋር ሲሆን ከሀገራችሁ ሰው ጋር ሲሆን ነው። ዛሬ ላይ ሳይሆን ማየት ያለባችሁ ለወደፊትም ማለት ነው። መጣላት አለ፣ በፍቅር መሀል ጠብ አለ፣ መጎዳዳት አለ፣ ብዙ ክፍተቶች ሊፈጠሩ ይችላሉ። ያኔ እሷ ብቸኛ ነው የምትሆነው ማለት ነው። ምክንያቱም አሁን ላይ በሳውዲ አረቢያ ነው እየኖረች ያለችው። የተሻለ ኑሮ የተሻለ ደረጃ ላይ ነው ያለችው። ነገር ግን በኋላ ላይ አንድ ነገር ሲገጥማት ቤተሰቦቿን ማስታወሷ አይቀርም። እሱም ደግሞ ምን ለሰራተኝነት መተሽ እኮ ነው እኔ ያገባሁት ምናምን እኔ ወንድ ልጅ እንጃ በጣም ሙከራ ማለት ነው። ውድ ቤተሰቦቻችን እና ሁላችሁም በራስ መተማመን ይኖራችሁ፣ በስራችሁ ተግታችሁ ስሩ፣ ታማኝነት ይኖራችሁ እላለሁ። ውድ ቤተሰቦቼ ስላዳመጣችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ህዝባችንን ያረጋጋልን፣ ለህዝባችን ፍቅር ይስጠን። አንዱ ላይ የሚያነሳውን ጥላቻ፣ የብሔር ልዩነት፣ ብዙ የተለያዩ ነገሮች አሉ አሁን ላይ የምናያቸው ማለት ነው። እነዛን ሰላም ያወርድልን እላችኋለሁ። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። የእውነት በቃ አሁን ላይ የምናየው በሶሻል ሚዲያም በሀገራችንም እየተፈጠረ ያለው ነገር ልባችንን ይሰብራል። ነገር ግን ቢሆንም እንግዲህ ለሁሉም ነገር ጸሎት ነው። ክርስቲያኖችን በጸሎት ሙስሊሞችን በዱቃ ሀገራችንን ሰላም እንዳደረግልን ጸሎት እናደርግላችኋለሁ። እንግዲህ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። እንግዲህ ኩሽና ተፍተፍ እያልኩ ነው፣ ነው አሳሩኝ ትላለች እና በህዝብ ቤተሰቦቻችን በሌላ ቤት እንገናኛለን።